በጣም አጭር አድርጌ ነው የማቀርበው እና ባጭሩ ላስተላልፍ የፈለኩበት ምክንያት የአሰብ ወደብን አስመልክቶ የአሰብ ወደብን ለተለያዩ አካላት የሰጡት አጼ ምኒልክ ናቸው የሚልና እንዲሁም አጼ ምኒልክ ሳያውቁ የተደረገ ስምምነት እንደሆነ ደግሞ አንድ ዶክተር ቃለ መጠይቅ ሲሰጡ ሰማሁና የዶክተሩን ስም መጥቀስ ባያስፈልግም ታዋቂ ፖለቲከኛ ናቸው እና የአሰብን ወደብ ሱልጣኑ እንደሸጠና በዚህ ወቅት ደግሞ ምኒልክ ሳያውቁት እንደተደረገ አድርገው ዶክተሩ አቅርበዋል። እዚህ ጋር ትንሽ ማረሚያና ማስተካከያ ስለሚያስፈልግ ነው የገባሁት። ምክንያቱም አንዳንድ የተዛቡ የታሪክ መረጃዎች በሚሄዱበት ጊዜ ብዙ ሰዎችን ያሳስታሉ። ለምሳሌ ካዛ ኢንቺስ የሚለው ስም አንድ ጊዜ ጳውሎስ ኞኞ ነፍሳቸውን ይማርና ካዛ ማለት ቤት ሲሆን ኢንቺስ ማለት ደግሞ የካዛንቺስን ቤቶች ያሰራው ግለሰብ ስም እንደሆነ አድርገው ተናግረው ይሄ በስፋት ሲናኝ ነበር። ትክክለኛው ግን ካዛ ማለት ቤት ሆኖ ኢንቺስ የሚለው ግን የኢጣሊያ ናሽናል ኮንስትራክሽን ድርጅት ነው። ኤአይ ኢንተርናሽናል ናሽናል ኮንስትራክሽን ምናምን የሚል ነውና ያኛው ራሱን የቻለ ነገር አለ። ዝም ብላችሁ ካዛንቺስ ብላችሁ ብትጽፉ ተገቢው መረጃ ታገኛላችሁ። ወደ አሰብ ልመለስ። ወደ አሰብ ስመልሳችሁ አጼ ምኒልክ ወደ ስልጣን የመጡት እንደ ግሪጎሪ ዘመን ቀመር በ1889 ዓመተ ምህረት ነው። የጣሊያን ካምፓኒ የሆነው ሩባቲኖ ሺፒንግ ካምፓኒ በጁሴፖ ሳፒቶ አማካይነት አሰብን ከማንም ይሁን ከማን እዛ ላይ አከራካሪ ነጥቦች ስላሉ የገዛው ግን አጼ ምኒልክ ወደ ስልጣን ከመምጣታቸው ከ20 ዓመት በፊት ነው። ስለዚህ ዶክተሩ አጼ ምኒልክ ሳይሰሙ የተባለው ሳይሰሙ ሳይሆን ስልጣን ላይ ገና ሳይኖሩ በጣም ከ20 ዓመት በፊት የተደረገ ነገር ነው። 1869 ላይ የኢትዮጵያ ንጉሠ ነገሥት የነበሩት አጼ ተክለ ጊዮርጊስ ናቸው ከአጼ ቴዎድሮስ ቀጥሎ የመጡት ከ1855 እስከ 1868 አጼ ቴዎድሮስ ከ1868 ደግሞ እስከ 1871 አጼ ተክለ ጊዮርጊስ ስለነበሩ አሰብ ወደ ጣሊያን ካምፓኒ ሮባቲኖ ወደ ተባለው ሺፒንግ ካምፓኒ ሄደችው በ1869 ዓመተ ምህረት መሆኑን ልብ ይለዋል። እሱ ብቻ አይደለም። ከዚህም በማስከተል ደግሞ አሰብ ወደ ጣሊያን መንግስት የዞረችው ደግሞ በ1882 ዓመተ ምህረት ነው። ይህም አጼ ምኒልክ ወደ ስልጣን ከመምጣታቸው ከ7 ዓመት በፊት ነው አሰብ የጣሊያን መንግስት ንብረት የሆነችውና የቅኝ ግዛት ጉዞዋን ወደ ኢትዮጵያና ኤርትራ ጣሊያን ግስጋሴ ማድረግ የጀመረችው 1882 አሰብን መያዝ ብቻ ሳይሆን 1885 ላይ ደግሞ በእንግሊዝ እና በአጼ ዮሐንስ የዲፕሎማሲ ስህተት ምክንያት ብሪታንያ ዲፕሎማቲክ ዲስኦነስቲ ሰርታ በ1885 ዓመተ ምህረት ደግሞ ምጽዋን በቀጥታ ጣሊያን እንደያዘ ታያላችሁ። ስለዚህ አሰብንና ምጽዋን 1882 እና 1885 የያዘችውን እንደ ላውንቺንግ ፓድ በመጠቀም ወደ ኤርትራም ወደ ኢትዮጵያ ምድር መገስገሷ እናያለን። ከዚህ ውጪ ሌላው የ1852 የኢትዮጵያ እና ኤርትራ ፌዴሬሽን ኢትዮ ኤርትራን ፌዴሬሽን ይሉታል። እኔ እሱን አገላለጽ በጣም ነው የምጠላው። ኢትዮጵያን ኤርትራን ፌዴሬሽን የኢትዮጵያ ስም ኢትዮ ተብሎ የኤርትራ ስም ኤሪትሪያን የሚደገፍ አይደለም። በታሪክም ኢትዮጵያን ኤርትራን ፌዴሬሽን 1852 ሲካሄድ ዋናው ጉዳይ የወደቡ ነው ብለው አስቀምጠዋል ዶክተሩ። ይሄም ትልቅ ስህተት ነው። በ1952 ዓመተ ምህረት ኢትዮጵያና ኤርትራ ፌዴሬሽን የተከናወነበት ምክንያት በቅኝ ግዛት የተያዙ ሀገሮች ነበሩ በጣሊያን በጀርመን እና እነዚህ ተሸናፊ የሆኑ ሀገሮች ወይም አክሲስ ፓወር በሁለተኛው ዓለም ጦርነት የያዟቸው ግዛቶች ምን ይሆኑ ሲባል የግዛቶቹ ዕጣ ፈንታ አጠቃላይ ሲወሰን ሁሉም በስምምነት ሶማሊያ ነፃ እንድትወጣ ወሰኑ። ሁሉም በስምምነት የጣሊያን ግዛት የነበረችው ሊቢያ፣ ሶማሊያና ሊቢያ ኤርትራ ነበሩ። ኤርትራ ላይ ሲደረስ ግን ስምምነት ላይ አልደረሱ። ይኸው ምንድነው እዛ ጋር ቃኘው ስቴሽን ነበር። በወቅቱ የሳተላይት ቴክኖሎጂ ስላልነበረ ኮሙኒኬሽኑን ለመቆጣጠር አመቺ የነበረው ሬዲዮ ማሪና የጣሊያኖች የሚገኘው ኤርትራ ውስጥ ነበር። ይሄን የመያዝ ፍላጎት እና ኤርትራን ደግሞ ወደ ራሳቸው የማስገባትና የቀይ ባህርን እንዲሁም ደግሞ የመካከለኛው ምስራቅ አካባቢ ስትራቴጂክ ጂኦ ስትራቴጂክ እና ጂኦ ፖለቲካል ሎኬሽን ለመያዝ አንደኛ የአሜሪካ ፍላጎት ከኢትዮጵያ ጋር እንድትቀላቀልና በወቅቱ የንጉሱ በጣም አጋር ስለነበረች ኢትዮጵያና ኤርትራን አቀላቅላ በአንድነት ወይም ደግሞ በዩኒየን አንድ ሀገር እንደሆኑ ፌዴሬሽን ሳይሆን አንድ ሀገር እንደሆኑ ነበር የፈለገችው። የራሽያ ፍላጎት ደግሞ ኤርትራን ደግፋ ነፃ በማስወጣትና እንድትገነጠል በማድረግ ኢንዲፔንደንት ኤርትራን ስቴት እንድትኖር ነበረ ፍላጎቷ። ብሪታንያ ደግሞ የወቅቱ ሌላው ሀያል ሀገር ዲስመምበርመንት ኤርትራ ለሁለት እንድትከፈልና አረብኛ ተናጋሪ ሆነው ሎውላንድ
ወደ ሱዳን ገብቶ ሃይላንዱ ደግሞ ትግርኛ ተናጋሪ ወደ ኢትዮጵያ እንዲገባና በግርግር ግማሹን የኤርትራ ክፍል ወደ ራሷ ለማስገባት ነበር። እነዚህ ያልተስማሙ በመሆኑም የተባበሩት መንግስታት ድርጅት ጉዳዩን እንዲያጠና 5 ሀገሮች እንዲያጠኑ አደረገ። አንደኛው በርማ፣ ሁለተኛው ጓቴማላ፣ ሶስተኛው ፓኪስታን፣ አራተኛው ደቡብ አፍሪካና 5ኛ ኖርዌይ ነበሩ። እነዚህም ሀገሮች ደግሞ በቀዝቃዛው ዓለም ጦርነት በነበረው አስተላለፍ ኖርዌይ የአሜሪካ ደጋፊ እንዲሁም የንጉሱ ደጋፊ ስለነበረች በአንድነት ከኢትዮጵያ ጋር እንዲቀላቀሉ አለች። ጓቴማላና ፓኪስታን ደግሞ በአንድ ወይም በሌላ መልኩ በነበራቸው ፍላጎት ኤርትራ እንድትገነጠል ነው ህዝቡ የሚፈልገው የሚል ነገር አቀረቡ። በርማና ሳውዝ አፍሪካ ደግሞ በፌዴሬሽን እንዲቀላቀሉ ተባለ ማለት ሀሳብ አቀረቡ። በዚህ ፕሮፖዛል መሰረት የበርማና የሳውዝ አፍሪካ አማካይ ስለነበር መገንጠሉም አንድ ሀገር መሆኑም ሳይሆን መሀከል ላይ አስማሚው ጉዳይ በፌዴሬሽን መቀላቀላቸው ይሁን ተብሎ ያው የቡድኑ መሪ ኤድዋርዶ ሄንዞ ማቴንዞ የተባለ የቦሊቪያ ተወላጅ ነበር። ስለዚህ በሱ ሪፖርት አማካይነት የተባበሩት መንግስታት ድርጅት አንቀጽ 390 ንዑስ አንቀጽ 5 ኢትዮጵያና ኤርትራ በፌዴሬሽን እንዲዋሃዱ አደረገ። እዚህ ላይ አንድ ትልቅ ቁም ነገር አለ፣ በደንብ አድርጋችሁ ልታሰምሩበት የሚገባው። ለኤርትራ የተወሰኑና ለኢትዮጵያ የተወሰኑ ነገሮች አሉ። ለኤርትራ የተወሰነው የራሷ ፕሬዚዳንት እንዲኖራት፣ የራሷ ሰንደቅ ዓላማ እንዲኖራት፣ የራሷ ብሔራዊ መዝሙር እንዲኖራት፣ ህገ መንግስትም የራሷ እንዲኖራት፣ ትምህርት በአረብኛና በትግርኛ እንዲሰጥ እና የመሳሰሉት የውስጥ ነጻነት ኦቶኖሚ እንዲሰጣት ሲደረግ፣ ኢትዮጵያ ግን የተወሰኑላት ነገሮች አሉ። አንደኛ መከላከያ ኤርትራ አይኖራትም፣ በኢትዮጵያ መከላከያ ስር ነው የምትሆነው። የውጭ ጉዳይ የሚባል ነገር አይኖራትም። የውጭ ጉዳዮችን ብቻ ሳይሆን የውጭ ንግድ የሚሆን ነገር ኤርትራ አይኖራትም። ገንዘብ የምትጠቀመው የኢትዮጵያን ነው። ከምንም በላይ አከራካሪ የሆነው የወደብ ጉዳይ ደግሞ ወደብ ሙሉ በሙሉ በኢትዮጵያ ስር ነው። ወደብ በኢትዮጵያ ስር እንዲሆን 390 ንዑስ አንቀጽ 5 ተወስኗል። እንግዲህ እዚህ ውስጥ አጼ ምኒልክ የሉበትም፣ ምንም የሉበትም። አንደኛ እሳቸው ሳይኖሩ ነው አሰብም ምጽዋም የተያዙ። የፈለገ ሰው መጥቶ ይከራከር፣ ፊት ለፊት አስገባዋለሁ። ፈቃደኛ የሆነ ሰው ማስረጃውን ያምጣ። አሰብና ምጽዋ ከዛ በኋላ ነው የተያዙት፣ ከዛ በፊት ነው የተያዙት። ያለቀለት ጉዳይ ነው። አጼ ምኒልክ ጥበብ ነው የሚጠቀሙት። በዚህ ጊዜ ወደ ጦርነት ከመሄድ ይልቅ የሚያደርጓቸው አሉ። እሱ አሁን ለዚህ አሁን ላነሳሁት ርዕስ አስፈላጊ አይደለም። ነገር ግን ወደብ የኢትዮጵያ ሆኖ ሳለ በ1991 ኤርትራ ነጻነቷን ስታገኝና ህወሓት መራሹ ኢህአዴግ አዲስ አበባን ሲቆጣጠር ኢትዮጵያ የወደብ ጥያቄን ማንሳት፣ ወደብን በራሷ ስር ማቆየት የምትችልበት እድል ነበራት። ነገር ግን ይህን እድል በራሷ ፈቃድ አሳልፋ ሰጥታለች ለኤርትራ። እንግዲህ ይሄ በዓለም አቀፍ ህግ መሰረት እንዴት ይዳኛል የሚለውን ኢንተርናሽናል ሎው ያጠኑ ዓለም አቀፍ ህግን የተመለከቱ ሰዎች ሊያዩት የሚችሉና በሰላማዊ መንገድ በድርድር ሊፈታ የሚችል ጉዳይ ነው። አሁን ሰሞኑን የጦርነት ነጋሪት በኢትዮጵያም በኤርትራም በኩል እናያለን። ሁለቱም አካባቢ ላይ የሚታዩ ፉከራዎች አሉ። ኢትዮጵያ ኑሜሪካል ሱፔሪዮሪቲ ስላላት፣ የህዝብ ቁጥር የበላይነት ስላላት፣ የተፈጥሮ ሀብትም ሆነ ሀብት ከኤርትራ ጋር ሲነጻጸር የተሻለ ቁመና ላይ ስላለች፣ ብዙ መስዋዕትነት ብትከፍል እንኳን ህመሙ የኤርትራን ያህል እንደማይሆን ከግምት በማስገባት አንጻራዊ ኃይልን የአየር ኃይል እና የምድር ኃይል የሁኔታን በበላይነት ታሳቢ ታደርጋለች። ኤርትራ ደግሞ የውጊያ ብቃትን፣ የተለያዩ ልምዶችን ከተለያዩ ሀገሮች ድጋፍ ማግኘትን ታሳቢ ታደርጋለች። ግን ሁለቱም ሊገቡበት ያሰቡት የጦርነት መንገድ ትክክል አይደለም። ጦርነት it seems that we are at the verge of war, but ለኔ እንደዚህ አይነት ነገር መፍትሄ አይደለም። መፍትሄው ቁጭ ብሎ ተወያይቶ ዓለም አቀፍ ህጎችን አይቶ ሁለቱ ሀገሮች መጀመሪያ በኔጎሽዬሽን አሉ። እዚህ የተጣሉ ፖለቲከኞች ሳይሆኑ ያልተጣሉ ምሁራን አሉ። ቁጭ ብለው ሰነዶችን በሚገባ አገላብጠው አይተው በሁለቱም በኩል የሚጠፋው ከፍተኛ የሆነ የሀገር ንብረት፣ በሁለቱም በኩል የሚጠፋው የሰው ህይወት መሆኑን ከግምት ውስጥ በማስገባት በውይይት ጉዳዮች መፍታት ጥሩ ነው። ወደ ጦርነት ከተኬደ ለሁለቱም ሀገሮች የኢኮኖሚ ውድቀት፣ ውድመት፣ ሰብአዊ ኪሳራ፣ ዘላለማዊ ቂም፣ ማንም ያሸንፍ ማንም ዘላለማዊ ቂም ነው የሚያተርፉት። እኔ ይሄ ያሸንፋል አልልም። ጦርነት የተለያየ የራሱ የሆኑ ሳይንሶች ስላሉት፣ ጥበቦች ስላሉት፣ ተለዋዋጭ ሁኔታዎች ስላሉት የውስጥ የሀገሪቱ የኢትዮጵያ ጉዳይና የኤርትራ ጉዳይ ስላለ እነዚህን ከግምት ውስጥ አስገብተን የት ጋ ነው ጦርነት የሚካሄደው? ኤርትራ ምድር ላይ። ኦኬ፣ ኤርትራ ምድር ላይ የሚካሄድ ከሆነ ኤርትራውያን ምን አይነት አድቫንቴጅ አላቸው? ከቶፖግራፊ አንጻር፣ የራሳቸው ምድር ከመሆኑ አንጻር፣ ከተለያዩ ሀገሮች ጣልቃ በአንድ ወይም በሌላ መልኩ የሚደግፏቸው ከመሆኑ አንጻር፣ ኢትዮጵያንም የሚደግፏት ሀገሮች ከመኖራቸው አንጻር
በጥቅሉ ግን ስንመለከተው ከፍተኛ የሆነ እልቂትና ውድመት የሚያስከትል ጠባሳው ደግሞ ከትውልድ ወደ ትውልድ የሚሸጋገር ስለሚሆን ሰከን ብሎ ቆም ብሎ የማትዋጉ ሰዎች ዘራፍ ከማለት ይልቅ በሰላማዊ መንገድ ዓለም አቀፍ ሕግን በመንተራስ መመለስ ይቻላል። እንግዲህ ስለ አሰብ ባጭሩ ያለኝ ነገር ይሄ ነው። እንዳይሰለቻችሁ እንዲህ አጠራጠር ያሉ የሚነሱ ጥያቄዎችን እና አንዳንድ ጊዜ ደግሞ የተዛቡ መልእክቶች ሲተላለፉ እነዛ የተዛቡ መልእክቶች እንትን እንዲሉ ያስፈልጋል። ስለዚህ ፍላጎቱ የወደብ ጉዳይ ሳይሆን ኢትዮ ኤርትራን ፌዴሬሽንን ያመጣው ጉዳይ ዓለም አቀፉ ተጨባጭና ነባራዊ ሁኔታ መሆኑን ዘርዘር አድርጎ ማየቱ አስፈላጊ ነው። በዚህ አጋጣሚ የዶክተሩን ቃለ ምልልስ ለላክልኝ ወንድሜ ደብሊው ከአዋሳ በጣም ከልብ ነው የማመሰግነው። በዚህ ላይ ማብራሪያ እንድሰጥ ስላደረከኝ የሁል ጊዜ መልእክት የምትልክልኝ ወዳጄ ደብሊው ከልብ አመሰግናለሁ። ከሐዋሳ ከተማ በጣም ነጌሌ ቦረናም የነበርክ ምርጥ ጓደኛዬ፣ አሁን በቋሚነት ሐዋሳ የምትኖርና የምትሰራ አመሰግናለሁ። ለሁላችሁም መልካም ጊዜን ተመኘው። ታየ ቦጋለ አረጋ ይልመደስ ወዳ ምናልባት